አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118124488 ወይም በ0955040404 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ። ለምንድን ነው የሚደራረበው? አንደኛውን ለምን የዝናብ ልብስ አታረግለት? ብርድ ይፈራል። ቁምትር ነው የሚል ገንጥለህ እኮ ራሽያ የምትልከው ነው የምትመስለው። ቀብር ከጣን ድረስ የደወልሽው ቀብር ለመናገር ነው? ሮዛ ሞታለች። ሮዛ የኔ ጓደኛ አባትን እንድትጣበሱ ከጀነጀናት በኋላ ጓደኛ ቀድሞ ይጠበሳት። አንዴ ሮዛ አለች እንዴ? በእናትሽ ሞተች ያልኩህ እኮ ነው። ዛሬ ነው ቀብሯ። እሷ በሽታው እንዳለባት ስታቅ ጸበሉ ሰዱኝ ብላ ስትለምናቸው አይደል? እነሱ ግን ለክብራቸው ፈርተው ያው እንደዚህ ጸጥ ብሏት ህይወት ያለፈው። በምን እንደሞተች ታውቋል እንዴ? መቼም ብርድ መጣ ጸበሉ ሰዱኝ አትልም። መጋኛ መጥቷት ነው እንደሚያወሩት ከሆነ መጋኛ ሲሆን መስለኛል መገናኛው ነው የገደላት። በተደጋጋሚ ኮንዶም እንደተበጠሰብን ነግረኸኛል። ታዲያ እንዴት አትጨነቅም? ህይወት እኮ ታሳሳለች። ፖዚቲቭ ባለው ደስ ይለኛል፣ ግን ደግሞ ስለተጨነቅ ምንም እንደማላመጣ ቋል። ለማንኛውም ውጤት ነፃ መሆንን ያሳያል። የማለት ግን እስከመጨረሻው ነፃ ነው ማለት አይደለም። ይገባኛል። ብዙ ማትጨነቂ ባይሆን በውጤቱ ደስ ስላለኝ ለምን ራት አልጋብዝሽም ትለኝ? ፍላጎቴ እኔ ላይ ተጽፏል። ከገባ ጀምሮ አይኖች ከቴ ላይ መገላግዘዋል። ግን አልችልም። ህፃን ልጅ አለኝ። ካንተ በላይ ብዙዎችን ጓጉቶ ይጠብቃል። አንተም ራስህን ጠብቅ። ግቢ ያልሻኝሽ። ይቅርታ፣ አመሰግናለሁ። መኪና እየጠበቅኩ ነው። ግዴለሽም፣ ግቢ ነው ያልሻኝሽ። አልሰማኸኝም? መኪና እየጠበቅኩ ነው። መኪናው እንዳይመጣ ማድረግ ትችላለሽ። እሺ ገባውና ሸኘኝ እንበል። ከዛ ስልክ እንለዋወጣለን፣ እንደዋወላለን። ከዛማ ጓደኛሞች ነው። እሺ ጓደኛሞች ሆነን በቃ እንተጋገዛለን፣ እንደጋገፋለን። ውሸታም ነህ ማለት ነው። መጀመሪያ ስልኬን ትቀበላለህ፣ ከዛ እራት ትቀብሰኛለህ፣ ከዛ መጠጥ ታጠጣኝና አብሬሽ ካላደርኩ ትለኛለህ። ተሳሳት? ይልባል እንደሰማው። እሺ እንዴ መኪና ነበር ያልሽ? እና እስከ ዊልቸር ይመስላል። እንደው ሲሰል አመማን ደክሞኝ ነው ጋሽ። ያንተን ድካም ሳስብ በካውያ ልብስ የምትተኩስ ሳይሆን
መትረየስ ተሸክመ የሀገሪቱ ጠላት ላይ የምትተኮስ ነው የምትመስለው። እዚህ መተኮስ እዛም መተኮስ ነው። ምን ለውጥ አለው ጋሽ? ስለ አድዋ ታሪክ ታውቃለህ? የተወሰነ ሰምቼ። ከሰማው የገረመህ ንገረኝ። ሳይደክሙ አድዋ ደረሰ። ያ ሁሉ መንገድ በእግር መሄዳቸው ግርም ነው የሚለው። ያው ለውጊያ አየህ፣ አገራቸውን ስለሚወዱና ጠላት እንደመጣባቸው ስላመኑ ነው ድካማቸውን የረሱት። ታዲያ እዚህ ቆሞ ልብስ መተኮስ ምን ይደክማል? ጤና ይስጥልኝ። ቤት እንዴ ስንት ያመላልሽሽ፣ እንዴት ነው ምረሳሽ? ብዙ ስላመላለስኩሽ እንደዚሁ መስጠት ነውር መስሎ ታየ እና ቤቴ ወስጄ ራት ጋብዤ ብሰጥሽ ምን ይመስልሻል? Democrats say Trump is exceeding his constitutional authority, going around Congress after it passed a spending bill that specifically denied him money for a border wall. Building a wall much faster is not an emergency. የልብሶቻችን ውበቱ በውድ መገዛቱ ሳይሆን በልክ መሰራቱ ላይ ነው ነው ብሎ ነው። ለማንኛውም በጣም ነው የማመሰግነው። እንዴት አመሻችሁ? እንዴት አመሸ ልጄ? እንዴት አመሸ? ተዋውቃት፣ ነፃነት ትባላለች። እንዳልካቸው ተሰማ። የሆነ ቦታ ማቀ መሰለኝ። ፊታ አዲስ አልሆነብኝም። ልክ ነሽ። ከተወለደ ጀምሮ የፊት ነው የምጠቀመው። ቀይሬው አላውቅም። የሆነ ቦታ ማቀ ግን ይመስለኛል። ያንቺ ፊት አዲስ የሆነብኝ ተቀይሬዋለሽ ወይም ተገናኝተን አናውቅም? ተመሳስሎብሽ ነው። ፊቱ መልቲ ፊት ነው። ከብዙ ሰዎች ጋር ይመሳሰላል። ጋሺ አንዴ እናውራ። ቅርታ እኔ ምልክ ልጃቸው ነው። አዎ የጋሼ ልጅ። የሆነ ቦታ ያየሁት ስለመሰለኝ። ጉምሩክ ወይም አየር መንገድ ምሰሪ ከሆነ እዛ ልትየው ትቻለሽ። ድንገት ማን አስመጪ ስለሆነ በብዛት ይበራል ማለት ነው። ፋዮን ስለኔ አንዳንድ ነገር ብናው ምን ይመስልሽ? ጥሩ አይመስልሽ? ጋሼ አንተ ከወደድካት አይን ሳላሽ እንደማገባ ፍቃደኛ ደግሞ ታውቃለህ አይደል? እኔማ ሳያት ውበቷ ስጋብዛት አክባሪነት ሆናችን ቤት ድረስ ያመጣዋል። አንተ ሰራላትን ቀሚስ ከቡልቡቲክ ነው የገዛችው። ያ ማለት ደግሞ ከልዑል ጋር አብሮ አድሯል ማለት ነው። ይሄ ነው የተባበረ ስራ። አንተ ልብሱን አምጥተህ ታስረክበዋለህ፣ እሱ ለነሱ ልብሱን ይሸጥላቸዋል፣ እኔ በልካቸው ቀመቅማለሁ፣ እሱ በተራው ደግሞ ሲቀመቅማቸው ያድራል። አስታውስኩ ልዑል ጋር ይህን ልብስ ገዛ አንተ እንዳስረከብኩና በጣም ቆንጆ እንደሆነ ስትነግረኝ ነበር። አሁን እኮ አስታውሰሽ እየነገረኝ ነበር። ስደውልለት ስልኩ አይሰራም። ቡቲክን ብሄድ ላገኘው አልቻልኩም። ለቋል ነው የሚሉኝ። የት እንደማገኘው አንተ የምትነግረኝ ይመስለኛል። እኔም ያስረከብኩበት ልብስ ገንዘብ አልከፈለኝም እና የት እንደማገኘው ልጠይቅሽ አልጠይቅሽ ተባባልን ነው አንቺ የገባሽው። ለማንኛውም መኪና ውስጥ ቦርሳዬን ረስቼዋለሁ። እንዲሰጠኝ ንገርልኝ። በቀላሉ ዝም ምለው ሴት እንዳልሆንኩኝም ንገረው። አንቺም ቀድመሽ ያገኘሽውን ነገር ይልኝ። ገንዘቤን ተበልቼ ዝም ምን ወንድ አይደለሁም እና ነገርዮ ተይው። ነገር መጋጋል ነው የሚሆነው። ጋሺ ይቅር ብሎ ነው የሚሻለው? ይሻላል። ሄሎ ጋሽ ተሰማ፣ ያሉኝ ቦታ ደርሻለሁ። ምን እንደምትመስይ ንገሪኝ። አንድ ጎረምሳ ልክልሻለሁ፣ ይዞሽ ይመጣል። ላዳ ተደግፋ የቆመች ቆንጆዬ ሴት ካዩ እኔ ነኝ ማለት ነው። እሺ ቻው። ምን አይነት ጥቆማ መጣሽብኝ? ቆንጆ ነኝ ምናምን ለማለት ነው? የተላከውን ሰው ለምን ግራ ታጋቢያለሽ? እኔን ውሰድ አንቺን ውሰድ በምን አውቀሽ ነው? ምን ነው ቆንጆ አይደለሁም እንዴ? እኔ በሌለሁበት ምንም አይወጣልም። መክሊት እሺ
ወዴት ነው ፍሳር ይዛት የምትሄደው? ዘንቢል አረካት እንዴ? ጋሼ ይዛት ና ስላለኝ እኮ ነው። እና ጋሼ ጃን የጎተት ይዘና ነው እንዴ ተባልከው? ምን እንደሚይዝ አልነገረኝም። እጇ ስለታየኝ እኮ ነው። ምላሷ ቢታይ ቀድሞ ምላሷን ይዘው ልትሄድ ነበር። በቃ ጋሼ ይጃት ነው። እውነትም ቆንጆ ነሽ። ምንድነው እንደዚህ ማማር? የፈጣሪ ስራ ነው። የፈጣሪ ስራ ግን ግርም ይለኛል። አጠገብሽ ያለውን ተመልከቹ። እሱም እንግዲህ የፈጣሪ ስራ ነው። ስሙንም ሲሳይ እኮ ነው ያሉት። ጋሼ ግን ይሄን ያክል እኔ ምን ይጎለኛል? ምን ይጎለኛል የሚባለው እኮ ትንሽም ቢሆን ያስከው ነገር ሲኖር ነው። ኮትና ሱሪ ለብሰህ መነጽር ላይ ጣል አድርገህ ጀርመን ብትገባ ከኢትዮጵያ መንግስት የተላከ የሀዘን መግለጫ ነው የምትመስለው። ይሄን ያክል ግን አስቀያሚ ነኝ እንዴ? አዎ እውነታው እንደዛ ነው። ግን ኢትዮጵያዊ መሆንን አትርሳ። ያበሻ ወንድ ማማሩ ሳይሆን የሚያስጨንቀው ክብሩ ነው። ክብርን ጠብቅ። መልካምስ ጓደኛዬ ነበር ስለርሶ የነገረችኝ። ለትልቅ ስራ ላወራት ፈልጌ ነበር። ለአድዋ ድል የሞቱትን ኢትዮጵያውያን አጣርተና ብለሽ በትልከኝ እንኳን ለመታዘዝ ዝግጁ ነኝ። አሜሪካ ውስጥ ከምትኖር ታዋቂ ኢትዮጵያዊ ዲዛይነር ጋር አውርተን ነበር። እሷ ዲዛይን ያደረገቻቸውን ልብሶች የት እንደሚገኙ ነግራናለች። ዲዛይኖቹን ከተስማሙን በምንፈልገው ጨርቅ ይሰሩልናል ማለት ነው። በሳል ልጅ እንደሆንሽ ንግግርሽ ይመሰክራል። ስላገኘሁሽ ደስተኛ ነኝ። አሁን ሄጄ ልብሶቹን ልቀበልና ማታ ተገናኝተን ልብሶቹን ማየት ይችላል። ለካ እንጂ አትገምቱ ነው ያሳደገኝ። እንዴት ውበቷን አይተህ ባሪያዋን ትገምታለህ? እሺ ጥሩ፣ አንተ ድርጋሴ ልጅ ባሪያ መጥፎ ቢሆንስ? ገምቼ አይደለም አይቼ ነው። ሰላምታው ይናገራል። እመነኝ፣ ልጅቷን ትወዳታለህ። ብዙ ጓደኞች አሉ አይደል? አዎ። ታዲያ ድንገት የምታገኛት ሴት ላይ ጊዜ ከምታባክን ከጓደኞች መሀል ላይ ልጅ ለልጄ ብለህ ለምንድን ነው የማትድረኝ? ጓደኞቼ በሙሉ ወንድ ነው የወለዱት። ወንድ ታገባለህ? ምን ነው ጋሽ? ምን ነው? እመነኝ፣ ልጅቷን እንዳያት ትወዳታለህ። ብቻ እጄ ላይ እስከምታስገባት ድረስ ልዑል ፊት ምንም አይነት ነገር ትንፍሽ እንዳትል፣ እሷ ፊት የሱ ስም እንዳይጠራ። እና እሱም የተደበቁ ላገኛት ነው። በቃ ነገርኩ። እች ልጅ እድሌን ልሞክር ሳል ለአንተ መፍቀድ መቻሌ ሞኝ እንደሆንኩ ተረዳበት። ምን ነው ሚስቴን ቀበርኩ እንጂ ዓለም በቃኝ ብዬ ቆረብኩ እንዴ? እስኪ ያት ሰውን ጋሽ ምን ነው ባህሪዋ መጥፎ ይመስላል እንዴ? ችን በመቻል ነው ጋሽ፣ መቻል ነው ችንማ። እሺ መክሊት ተመስገን። ልብሶቹ ጥሩ ቢሆኑም ለአንቺ ፍላጎትና ዓላማ የተሰሩ አይደሉም። ሁሉም ነገር በቦታው ሲገኝ ነው ውበቱ የሚጎላው ብዬ ነው የማስበው። ለምሳሌ ጠበል HIV ማዳኑ ሰምተሽ ታውቂያለሽ? አዎ ሰምቼ አውቃለሁ። ግን የትኛው ፋርማሲ ብትሄጂ የሚሽል ጸበል አታገኝም አይደል? ምንም HIV ቢያድን በየፋርማሲ ሸጥ ሲሆን በቦታው ሲገኝ ነው ጥሩ የሚመስለኝ። ጥልቀት ያለው ትክክለኛ ሀሳብ ነው። ስለዚህ በደንብ ጊዜ ወስደን እናንተም ትምህርት ቤታችንን ጎብኝታችሁ ሌላ ጊዜ በሰፊ ተዘጋጅተን ብንገናኝ የተሻለ ይመስለኛል። እዚህ እንደምገኝ ነው ልጅ። ይሄን ጥያቄ መጠየቅ የነበረብኝ እኔ ነኝ። ያለሁበት የመጣው አንተ ነህ። እኔማ ከሰው ጋር ነኝ። አንቺም ብዬ እንዳልመጣው ግልጽ ነው። ልዑል ነበር ያልከኝ ስምህ? እንደማረሽኝ እርግጠኛ ነበርኩ። እንደ ስምህ መሆን ሊያቅትህ ይችላል። ቢያንስ እግርህን ስትዘረጋው በምንጣፍ ልክ ዘርጋው። ስትወጣጠር ካነጠብከው ልክ ካለፈ የወለሉ ቅዝቃዜ መቆም እንዳችል ሊያደርግህ ይችላል። የተከለከለ ቦታ ነው ቆምኮ ብላ እንዳከሰ
መጀመሪያ ሴት ልጅ ማለት ምን ማለት እንደሆነ ሊገባችሁ ይገባል። ፈልጋችሁ ካልሆነ ስለፈለጋችሁ ብቻ ማንም ሰው የሚያገኛችሁ ተራ ሰዎች መሆን የለባችሁ። ምክንያቱም እናንተ ሴቶች ናችሁ። ፈጣሪ ሁሉም ነገር ፈጥሮ ከጨረሰ በኋላ ጎዶሎ ሆና የታየችው ዓለምን ሙሉ ለማድረግ በመጨረሻ የፈጠራችሁ የዚህ ዓለም ውድ ፍጥረቶች ናችሁ። የሴት ልጅን ክብር ለዓለም ለማሳየት ደግሞ ሞዴሊንግ ከሁሉም የተሻለ ሙያ ነው። ለዚህ ትልቅ ዓላማ ዝግጁ መሆን አለባችሁ። ያለ ሴት ልጅ ተሳትፎ ዓለም ባዶ እንደሆነች ማሳየት አለባችሁ። ያለ ሴት ልጅ ተሳትፎ ፖለቲካ ባዶ እንደሆነ ማሳየት አለባችሁ። ያለ ሴት ልጅ ተሳትፎ እንኳን አብዮቱ አይነጋም ሌሊቱ። የሚወራው ስለ ሴት ክብር ነው፣ ምን አገባው ያላችሁ ይሆናል። ግን ሚስቴ ሴት ነበረች። እንደነገራቻችሁ ለሴት ሁሉ ይቻላታል። ክብራቸውን ከማስጠበቅ አልፈው ለሌሎች ምሳሌ የሆኑ ብዙ ሴቶች አሉ። ከነዚህም አንዷ የቃቄ ወርዶት ናት። ቃቄ ወርዶትን እስቲ የሚያውቃት? ቃቄ ወርዶትን አታውቋት? እሺ፣ እርግጠኛ አይደለሁም። ስሟን ተንተርሼ ስገምት ግን ፈረንሳዊት ሞዴል ትመስለኛለች። ካልጠፋ ትራስ ስም ትተራሻለሽ። እኔት ምን አለ ባትንተራሽ? እሺ፣ ጣይቱንስ የሚያውቃል? ስለሷ የሚነግረኝ? እሺ፣ እኔ ልጅ ቴዲ አፍሮ የዘፈነላት ሴት መሰለች። ምን ብሎ ነው የዘፈነላት? የቀፎ ንብ ሲቆጣ ስሜቱ ከፊቶና መራችው ንግስቱ ወናስጠራጣይቱ ወይ ሳልላት በቀር ያኔ እኔን አሉንም ነበር። እኔ ከፊት ሆና መራችው ንግስቱ ሲል ምኑን የመራችው ይመስልሻል? አይሩ ነው ሰላማዊ ሰልፍ መሰለ። ሰልፉን የጠራው ተቃዋሚ ነው ወይስ የመንግስት አካላት ነው? እሱን ቴዲ አፍሮን ጠይቀው። እኔ ሰልፍ ላይ አልነበርኩኝ። አንቺ ግን ቢወታለሽ? በዚህ ሁኔታችሁ ሴት ልጅ ማለት ምን ማለት እንደሆነች እንኳን ለዓለም ልታሳዩ ቀርቶ ሴትነታችሁን ለማረጋገጥ ዝቅ ብላችሁ ነገርያችሁን ማየት አይገባችሁ። ውበት ስሜትን ነው መፍጠር የሚችለው። ተጽዕኖ ፈጣሪ ለመሆን ውበት ብቻውን በቂ አይደለም፣ እውቀት ያስፈልጋል። እውቀት ደግሞ የራስን ታሪክ የራስን አገር ከማወቅ ይጀምራል። እስኪ ስለ ቢዮንሴ የሚነግረኛል? በጣም ደስ ትላላችሁ። በጣም ስለ ሀገራችሁ ሰው እንደዚህ ስታውቁ ደስ ይላል። እነዚህ ብሎ ሞዴል እነዚህ ከዲስፕሊን አሻንጉሊት ቦልት ነገር ነው የሚለዩት። አንድም ስለሚንቀሳቀሱ ሌላም ቢዮንሴን ስለሚያውቋት። በጣም ስለወደድኩሽ ማንኛውንም ስራ አብረን እንድንሰራ ደስተኛ ነኝ። ባይሆን አንቺ ጋር እየተማሩ ያሉትን አንዷን ሞዴል ጀባ ብትይን ልጄ እኔ መርጬ እስካመጣለት ጊዜ ድረስ ሳያገባ ሊያረጅ እኮ ነው። እና ፍቅረኛ ኑሮ አያውቅ? አዎ ድንግል ነኝ። በሰላም ነው? ዛሬ ካያችሁ ተማሪዎች ከነ ድንግልና ያለ ዘላለም ብኖር ይሻለኛል። ነጠላ የላት ጋቢ ትንቃለች አሉ ወይስ ልታማልላት መሆኑ ነው? ድንግል ከሆነማ ምኑን አማለለኝ። ልተባበረው ብል ራሱ እያለቀሰ ያስቸግረኛል። ከተባበርሽማ አዝለሽም ቢሆን ማባበል ያቅትሽ። እኔ መክሊት ሳባ ወንድ ላባብል እንደዚህ ያደረኩ ቀን ነው በቁም እንደሞትኩ ማስበው። ይቅርታ በእናትሽ ምን መጠር? አዎ ከዚህም በላይ ይገባል። ወይ ለምንድን ነው ያለገው ወገንተኛ ነሽ? በአባትሽ መጠራት ትተሽ በእናትሽ መጠር። ተማሪዎችሽን የሴትን የበላይነት እንዲያሳዩ በዓለም ላይ መስበክሽ ወንድን ማባበል ማንነትሽን እንደመነጠቅ የቆጠርሽ። ወንድ ከማባበል ራሴ ከገደል ላይ ብጥል ይቀለኛል። ይሸማቀቃሉ፣ ይደነግጣሉ፣ ያዝናሉ። ሳቲ ጾታዊ ጥቃት ያደረስሽብን። ቆይ ግን ወንዶች እንዴት አድርገው ቢበድሉሽ ነው? አንሶላ ከተጋፈፉ በኋላ ከዱሽ ወይ ቀናተኛ ባል አግብተሽ አላስገባ አላስወጣ ብሎ አስጨነቀሽ። ለምን ያገሪቷ ወንዶች ያበድሏት? ስለ ወንዶች እንዲህ ከማሰባ በፊት እሷን እስከ መጨረሻው ሊንከባከባት የሚችል ወንድ እንዳለ ማሰብ ነበረባት። አዎ አባቷን ማሰብ ነበረባት። ቢያንስ ስለሱ ክብር ስትይ ወንዱ ሁላ ብለሽ በጅምላ መረሸን አይገባሽም።
በዳዩ አባት ቢሆንስ? አሳድጎ ወንድ የሚወስዳቸው ወልዶ ከመክሰር የሰውም ቢሆን ወንድ ልጅ ማሳደግ ይሻላል ብሎ ከሚያስብ አባት ቢሆንስ የተወለዳችሁት? ወንድ ልጅ አልተወለደልኝም ብሎ ሚስቱንና 4 ሴት ልጆቹን ትቶ የሚሄድ አባት ቢሆንስ ያላችሁ? ወንድ ልጅ ፈልጎ ከሴት ሴት የሚቀያየር አባት ቢሆንስ ያላችሁ? ስለ ወንድ ልጅ ምን ታስቡ ነበር? ደካማዋ ሴት ልጆቿን አሳድጋ ትልቅ ቦታ አድርሳ ስታዩት ሴት ልጅ ምን ማለት እንደሆነች ይገባችሁ ነበር። ማልፈልገው ስሜት ውስጥ አስቀምጬ ቅርታ አንድ ፊት እንዲያስከፍተናት ብቻዋን ጥለናት ሜዳ ይገባል። አለበለዚያ በሀሳብ ስዳክር ቀኑ ይበላሻል። እና ምን እናርጋሽ? አብራችሁ እንድትሆኑ ላድርግ፣ በዛውም ትግባባላችሁ። ታታለ ማንም አይንካኝ ያለ ስደንስ ልክ ናታ። ሴት መያዝ እንጂ መነካት የለባትም። ማንም አይንካኝ ብላ ካባረች መያዝ የሚፈልገው እንዴት ነው የሚዛጋሽ? በሳል ወንድ ከያዛት በኋላ ነው የሚነካት። ሳይነካት ከያዛትማ ምን በሳል ነው፣ አስማተኛ ነው ጋሼ። ሴት ልጅ ለመያዝ ዋነኛው አማራጭ አድናቆት፣ ማድነቅ። ብቻሽን ስትደንሺ እንዴት ታምሪያለሽ፣ ካንቺ ጋር ሆኖ የደነሰ ምን አይነት እድለኛ ነው ቢሏት ሳይነካት በአድናቆት ቀልቧን ያዘው ማለት ነው። ያኔ ላስደንሽሽ ቀርቶ ዋሽንግቶን ቢላት ራሷ ናት ንፋኝ የምትለው። ስለዚህ ማድነቅ ለመድ አድነቅ። ግድ የለም ጋሼ ትቅርብኝ። እሷ የምታስበው የሴት የበላይነት ብቻ ነው። ሴቶች ጉዳይ ሚኒስትር እንኳን የሷን ያልኩ አያካብድም። እቺ ሴት የበላይ ናት ስትል አዎ የበላይ ናት እያልክ ዘላለም የምትገዛላት አትራፊ የምትሆነው አንተ ነህ። ሴት ልጅ ግን በቃ ብቻዋን መዝናናታችን ማለት ነው። ወንዶች ሰብሰብ ብለው መዝናናት ከጀመሩ ለትንሽ ደቂቃ ብቻ ነው። ከዛ በኋላ ሴት ፍለጋ ይበታተናሉ። አንድ አይነት ከመሆን ሁለት መሆን አይሻልም? ሊሻል ይችላል። ግን ደግሞ እኔ ብቻዬን መዝናናት ከፈለኩስ ማንም እንዲጫነኝ አልፈልግም። ምክንያቱም እኔ ፈረሱ ስለጎተተው ብቻ ተከትሎ የሚሄድ ጋሪ አይደለሁም። ንፋሱ በነፈሰ ቁጥር እንደሚወዛወዘው ዛፍም መሆን አልፈልግም። እኔ እንደ ዝናብ ነኝ። በማንኛውም ወቅት መዝነብ ስለፈለገ ብቻ እንደሚዘንበው ዝናብ ነኝ። በዚህ ልክ በራሷ የምታመር ሴት አለች ብዬ አስቤ አላውቅም። እኔ አብዛኛው ማውቃቸው ሴቶች ምንም ነገር ሲያደርጉ ከጎናቸው ያለውን ወንድ አስፈቅደው ነው። ሽንታቸው እንኳን ሲመጣ ሽንት ቤት ደርሼ ልምጣ የምትል ሴት አለች። እውነቴን ነው የምልሽ። ለራስሽ ያለው አመለካከት፣ ነፃነትሽ፣ ሁሉም ነገርሽ በጣም ነው የሚያምረው። ጋሼ ሙት ካቺ ጋር ዳነሰ ሰው በጣም እድለኛ ነው። እድለኛ መሆን ትፈልጋለህ? ታስታውቃለህ? እሺ አይነን ጫፍ ምን ልታረጊ ነው? ሰው አለ እኮ። ኧረ እኔ ምንም አላረግም። አይነን ጫፍ እንትን ብለህ ጨፍን። አሁን አንተ መደነስ ፈልገሃል፣ ግን ደግሞ መደነስ አትችልም። ወይ ደግሞ ሰዎችን እያየህ
በጣም እየተሳቀቅክ ነው። ስለዚህ አሁን አይንህን ስትከፍት እዚህ ቦታ ላይ ማንም ሰው እንደሌለ አስብ። ማንም ሰው እኔ እናንተ ብቻ ነን ያለን። አልጋ ላይ ተኛ እንጂ መሬት ላይ ልተኛ ነው እንዴ? ከሴት ልጅ ጋር ተኝቼ አላውቅም። ችግር የለውም ዛሬ ትተኛላ። ከጋብቻ በፊት ሁሉ ነገር አላደርግም። ካገባኋት ሴት ጋር ነው አልጋ ላይ የምተኛው። እኔ ምንም አላደርግም። አንቺ ምንም ባታደርጊኝ ወንድነት ምን የሚያደርግ ይመስልሻል? ለምንስ ልጨነቅ? እሱ ስለምን ልጨነቅ? እሺ አንድ በዚህ ክላስ ውስጥ ማንም ሰው እንደሌለ አስብ። ከዛ ናፈኝ ማንነውን ነገር ማንነውን አለሽ እኮ አለሽ ያለሽ እንደዚህ ይሆናል። ቅድም ብቻዬን ነኝ ብዬ ዳነስኩ። እንጠጣልሽኝ አሰብኩ ዳንጠጣ ይልኔ ስንት ይሉባታለሁ። ይልኔ ይወቅሰኛል በኋላ አልችልም። በቃ እዚህ ጋር አምጪልኝ፣ እዚህ ጋር ልሽላለሁ። መክሊት ይሙች እዚህ ጋር በቃ ወንድ ጋር ነው የምትሄጂው? ለምን ጠየቅከኝ? አይ ከዚህ በፊት እንደዚህ ስትሆኝ ይችላል። ደግሞ በጠዋት ነው ነገር ነው። ማታ አግኝቶኝ ጠዋት ጥሎኝ ከመሄድ አይሻልም? አሽሙር መሆኑ አለ። ጥሎሽ እንዴት መሆን እንዳለብሽ ላሳይሻ። ምን ልታረግ? እንዴ ምን መሆኑ ነው? ያማል እንዴ? ማን ነገር ፈልጊኛልሽ? ለጠየቅከኝ ጥያቄ ነው መልስ የሰጠው። ያወራሽው ግን ስለኔ ነው። አንተ የቀጠርካት ሴት እንደዚህ ሆና ብትመጣ ምን ይሰማሃል? በራስ መተማመን አደንቅላት ነበር። ግን የትኛውም ሴት እንደዚህ ሆነ እንደጋተቱ። ወንድ ልጅ ደግሞ በቀላሉ ላገኘው ነገር ብዙም ክብር የለውም። እየመጣሽ ከምታገኘው ሴት ይልቅ እየሄደ በሚያጣ ሴት ይማረካል። ወጣት ነሽ፣ ከሪሌሽን ውጪ እንደማትሆኝ አምናለሁ። ግን ወንዱ እንዲመራሽ ከፈቀድሽለች ያንቺም ተፈላጊነት ሞቷል ማለት ነው። እህቴ ደግሞ እንደዚህ እንድትሆን አልፈልግም። ቆይ ሃይ መቅደስ እባላለሁ። ከመክሊት እህቶቼ የመጨረሻ ነኝ። መክሊት ቁርስ ሳይበላ እንዳይወጣ ብላኛለች። ቁርስ እንብላ? አሁን በላው። እሷ የለችም? አሁን ነው የወጣችው። ችግር የለውም፣ እንደሷ ልትመለከተኝ ትችላለህ። ና ቁርስ እንብላ። እሺ በቃ የሰሱ ገንዘብና ፓስፖርት ካዝናው ስለሆነ የካዝናውን ቁልፍ ያዘችው ልጅ እስክትመጣሽ ጋር ብለሽ ጠብቂ። እሺ ችግር የለውም ጠብቃለሁ። አጋጣሚ ሊሆን አይችልም። የት እንዳለው የሚነግር ካሜራ አስቀምጣብኛል እንዴ? ፊልም አስመሰልሽ። ደሞም በካሜራ ደረጃ የሚከተሉሽ አይነት አይደለሽ። የዚህን ያህል ራስሽን አታካብቺ። ግን በተገኘሁበት ሁሉ እየተገኘ ነው። አሁን እንኳን አንቺ ነሽ የተገኘሽው። ምን ልታዘዝ? ልብስ ወይስ ጫማ? ሉሌ በስልክ ያወራት ልጅ እሷን ነውና የወሰደቻቸውን ልብስ ልትመልስ መጣ ነው። የያዘችበትን ገንዘብና ፓስፖርት ካዝናው ስለሆነ ሰላምን ጠብቂ ብያት ነው። የሚገርም ገጠመኝ ነው።
የዲዛይነር ሌን ልጅ ነህ? በእናቴ ዝና ተጠቅሜ ቢሆን ደስ ይለኝ ነበር። ማለት እጄ ማስገባሽ እንኳን የዲዛይነሯ ልጅ ሆነ ዲዛይነሯ አንተ ብትሆን ራሱ ምንም ለውጥ የለውም። እኔ እስካልፈለግ ድረስ ማለት ነው። ፓስፖርትሽ ሌላ ጊዜ መውሰድ የምትችይ ከሆነ ብሩን ከባንክ አውጥቼ ልሰጥሽ እችላለሁ። ፍቃድሽ ከሆነ ለምን ትሰጠኛለህ? ችግር አለ? አይ አልጠየቅኩም ብዬ ነው። ማስቲካ እኮ ነው፣ ምን ችግር አለ? አንደኛ ማስቲካ አልወድም፣ ሁለተኛ በወድ እንኳን ራሴ ጠይቄ ሲሰጠኝ ነው ደስ የሚለኝ። ሶስተኛ ኧረ በቃሽ፣ አልወድም ያልሽ እኮ በቂ ይመስለኝ። የምን መዘርዘር? ባይሆን እናቴ ላደረገችልሽ ነገር ብትጋብዥ ደስ ይለኛል። እሺ ጋብዛለሁ፣ ዛሬ ግን አልችልም። ስለዚህ ስልክ እንለዋወጣለን። እስክትጋብዥኝ የደወልኩ ቼክ አደርግሻለሁ ማለት ነው። ሰከርክ እንዴ? እንዴት አንቺ ሳትሰክሪ እኔ እሰክራለሁ? ወንድ እኮ ነው። ቆይ አትግባ። ልንጠጣ የመጣን አስመሰልሽ። ልናነብ ነበር እንዴ የመጣ ነው? ለማለት የፈለግኩት ነገር ገብቶሻል ወይስ አስከራሽ ልታረግኝ ያሰብሽው ነገር አለ? እንዴት እንዴ ሳልሰክር ትሰክራለህ? ወንድ አይደለ? እሱማ ግልጽ ነው። መጠጥ ደስ የሚለው እየተዝናናሽና እየጨፈርሽ ስትጠጪው ነው። መልክ ብቻ ነሽ እንዴ? ዳንስ ምናምን አትሞክሪ? እርግጠኛ ነኝ አብሬያት ማደር አለብኝ ብለህ እያሰብክ ነው። አንቺ ደግሞ ሰክሬን ያደርኩት ለማለት ምክንያት እያመቻቸሽ ነው። አብሬ ማደር ፈልጋል፣ አትዋሽ። አዎ አብሬ ለማደር ተስማማን እንበል። ከዛስ? ደስ የሚል ሌሊት እናሳልፋለን። ከዛስ? ከዛ ምን? ደስ ከሚለው ሌሊት በኋላ ያለውን ነገር አትነግረኝም ወይስ አንተም አታውቀውም? ከእንቅልፌ ሳልነቃ ጥለኸኝ ትሄዳለህ። ከዛ ድጋሚ እንዳላገኘህ ሲም ካርድህን ትቀይራለህ። እርግጠኛ ነኝ ለትራፊኳም ደስ እስከሚለው ሌሊት ያለውን ብቻ ነው የነገርካት። ግን እንዴት ልታውቂ ቻልሽ? ያረፍከው መጥፎ ቦታ ላይ ነው። መጠንቀቅ አለብህ።
ማለት ነው? እቺን ጨዋታ ምን ይፈልጋታል? እቺን ጀግናማ ባገኘኋትና ንቅ አድርጌ ሳምኳት። ጀግና ምላ ሳትደውልኝ እንኳን እሺ። እና ዛሬ ሲም አትቀይርም? እስኪ ደውል እጠብቃለሁ። ግን አላነሳም። ካልደወለችስ? እኔም አልደውልለትም። እኔ እንግዲህ ያገባኝ ሴክስ እናርግ ምንም አውቀው ነገር የለም። ወገብ 25 ዳሌ 28 ዳሌ 28 እናት ምግብ የሌለበት ቦታ ነው እንዴ የምትኖሪው? ቀጭነሽ ለማለት ነው። ቅጥነቱ በት ነው። እሺ የሚሰራልሽን ልብስ የሚይዝማ ስጋም ያስፈልግሻል። ልኬትሽ እኮ እንዳለ ያንገት ነው የሚመስለው። ሀብል ታሰሩልኛላችሁ። አሬያት ጋሼ ያት አሬያት ጋሼ ወፍራም ሰው ደረት ላይ የሚወዛወዝ ከረባት አትመስልም። እቺ የሩቅ ወሬውን ተውና እሱ መጥቷል። አንተ ትለካለህ፣ እሱ ይጽፋል። እኔ እዚህ እለካለሁ። ለካት እንጂ ረጋ ብዬ ስለምለካት እንዳታስቸኩልኝ። ምን እያደረክ ነው? እየለካሽ ነው። በጣም እያጠበከኝ እኮ ነው። እንዴት አድርጌ ልለብስ ነው? ጡትሽን እንዲህ ወጠር አድርጎ የሚያሳይልሽን ልብስ ትወጃለሽ ብዬ። እሺ ለካኝና እጅህን አንሳልኝ። እሺ 42 እንትን 40 ጡት 2 ጡት እኮ ነው ያላት። እና ስንት እንዲኖራት ፈለግ? 40 ጡት አልከኝ። እንትን ደረት ብለህ ጻፍ። 40 ጡት ለራሴ ሁለቱን ብርቅ ሆኖኛል። ወይ ይቅርታ፣ በወሬ ዞኝ ተደግፈሽ ቀረ። ጨርሰሻል። እቺን እንዳልክ ይዘህ ልብሷን ውልቅ አርገህ ብቻ ወስደህ ምን እንትን ማለቴ ጸበል ማስጠመቅ። ጉድ እኮ ነው ጋሽ። ሴቱ ምንም ምፍረት ትቷል። እንደዚች አይነቱን ማስጠመቅ እንጂ አሁን ማን ያገባታል ጋሽ? ሴትነት ተማርኮ ለውበት ተገዛ፣ ሚስት የምትሆን ጠፍታ ውሽምነት በዛ። እኔ የምልህ ጋሼ መቼ ነው ግን ለእኔ ሚስት የምትፈልግልኝ? ጋሼ ሚስት ፈልግልኝ ስትንሽ አታፍርም? እኔ ዝም ብዬ ሳይ ናዚ ስኩል ግቢ ነው የምትመስለኝ። እኔ ሴት አጣሁ አልኩ፣ ሚስትን የጠየኩት። ሚስት እንድትሆን ተወስኖባት የተፈጠረች ብቸኛ ሴት ሔዋን ብቻ ናት። የምታገኛትን ሴት አንተ ራስህን ለሚስትነት የምታበጃት። እንዳልክ የአሁኗስ ልጅ ላይ እንዳፈዝባት። እንዴ ጋሼ አዲስ ሴት አስተዋወቀው እንዴ? ሴት ቢሉ ሴት መሰለች እንዴ ሉሌ? የሆነ ስዕል ታውቃለህ? ምን ብዬ በቃ ቃላት ራሱ እኮ የለኝም። ቃላት ከሌለ ዝም ማለት ነዋ። ምላስን ይበላል እንዴ ካላወራ? ምን አስባችሁ ነው የነገራችሁ? አይ ማተው ልጅ ነች። ምን ብዬ ነው የምነግርህ? እንዴት ታወቅለታ መጠጥ አስጠጣ ቤቷ አልወሰደችኝም። ከዛም ብዙ ተገርሜ ሳልጨርስ ወደ አልጋ ወስዳ አብረን እንደር አለችኝ። እኔ ደግሞ ምንም አላልኩም። ገፍተር አልኳት ወደ አልጋው። ከዛ በኋላ ብርግድ አድርጌ ወደ ቤቴ። በጤና ነው ጋሼ? አይመስለኝም። ይሄ አይነ ጥላ አስሮት ነው እንደዚህ የሚሆነው። ጸበል ወስደን ግን ብናስፈታለት ይሻላል። እሺ እኛ ባህታዊ የእሱን አይነ ጥላ አስፈትተን ያንተን ምላስ አሳስረን እንመለሳለን። ደጋግመህ ስላየኸው የምትደውልልህ መስሎ ነው? ለምን ተስፋ አትቆርጥም? ገርማኛለች። ግን ቢያንስ በፓስፖርቷ ሰበብ ትደውላለች ብዬ ነበር። እንዴ ፓስፖርቷን ላንተ አልሰጠችም? ጊዜ ሆና ሊሆን ይችላል መታ ያልወሰደችው። ወይኔ ወንድሜ በአንዴ ጠብ ትላለህ ብዬ አስቤ አላውቅም ነበር። ፓስፖርቷን ወስዶ መስጠት ጠብ ማለት ነው? እና ወስደህ ልትሰጣት ነው? እያማከርኩሽ እኮ ነው። ይቅር አልወሰድላት። እንደምትመጣ እርግጠኛ ነበርኩ። በተኛህበት ትቼ ስለሄድኩ ተናድሃል አይደለ? ታናጅኝ አሰብሽ ነው እንደዚህ ያደረግሽው? ዝም ብለሽ ነው የደከምሽው። እርግጠኛ ነህ? ፓስፖርቱን ለመስጠት ብቻ ነው የመጣው? ሌላም ጉዳይ አለ። እሺ አመሰግናለሁ። እውነቱ ግን እሱ አይደለም። እና ሌላም ጉዳይ አለ።
እርግጠኛ ነኝ ሲም ካርድን አልሰበርከውም። ባለመደወሌ የቤታችንነት ስሜት ተሰምቷል። በሴት የተነሳ መቼም የቤታችንን ሊሰማኝ ይችላል። ሴት አይቼ ማላቀስ መሰልሽ? እኔ ደግሞ አንተ እንደምታውቃቸው ሴቶች አይነት አይደለሁም። እንዴት አይነት ነሽ ታዲያ? አንተ የምታውቃቸው ሴቶች መሬት ላይ እንደተበተኑ ቅጠሎች አይነቶች ናቸው። እነሱ ደግሞ ማንም ማዳበሪያ ውስጥ ሰብስቦ ማስገባት ይችላል። እኔ ግን ላይ እንዳለው ቅርንጫፍ ነኝ። ስፈልግ ብቻ ነው ቅጠሎችን ወደታችን መወረውረው እንጂ ማንም ዘሎ ሊበጥሰኝ አይችልም። አትሳሳች። እነዚህ ቅጠሎች በአንድ ወቅት ቅርንጫፍ ላይ ነበሩ። ሲያረጁ ነፋስ በጥሶ ይጣላቸው። የሴት ልጅ ጉልበት ውበቷ ነው። ውበት ደግሞ እድሜ ላይ የተንጠለጠለ ነው። ይህ ማለት ዛሬ ላይ ወንዶች አንቺን በሚያዩሽ ልክ እናትሽን ሊያዩት አይችሉም። ወንድነት ግን እድሜ ያቆመው እስከ ለተሞት ሁሉም ነገር መወጣት ይችላል። ወንድ ስለሆንክ ብቻ ከሴት በተሻለ ምንም ነገር አደርጋለሁ ብለህ ነው የምታስበው? ከምነግርሽ በላይ አንድ ቀላል ምሳሌ ልስጥ። የመጣንበትን መኪና ዝትተን ምንም አይነት ገንዘብ ሳንይዝ ወደ ነበርንበት እንመለስ ቢባል አንተ ከዚህ ሳትንቀሳቀስ እኔ ቤት መድረስ እችላለሁ። አስማተኛ ነሽ እንዴ? ጀግና ከሆንክ አብረን ማየት እንችላለን። ቀድመህ ሂድ። እኔ ሽንቴን ሸንቼ እመጣለሁ። እስከዛ እድልህን ሞክር። ስራ ትተህ ለምን መጣ? አንተ እዚህ አይደለ? እኔ ምን አደርጋለሁ ባዶ ቤት? ወጣት ልጅ ናት እኮ የጋበዘችን። ቀለል ያለ ልብስ ሆነ አለ በተለብስ እንኳን ለሷ ለኔም ከበድከኝ። ራት ስለሆነ እኮ ነው። ለግሬስ ነው ሱፍ የፈረንጅ አስክሬን መስለህ። ማን የጋበዘን ጋሽ? እንዴ ጥላችሁ ልትሄዱ እንደው? አላበድኩም። ሰው ቤት ይዤ የምሄደው። ለምንድን ነው የማትወስደኝ? ትንቀለቀላለህ። ሰው ስታይ አምስቱም የስሜት ዋሳትህ ምላስ ይሆናል። አታርፍ። ስም ብዬ ሳይ ገና ካሁን የደከመት ትመስላለህ። ኧረ አታገኙ። ገና 3 መኪና እኮ ነው የሞከርኩት። ምና ስንት መኪና ትሞክር ልጠብቅህ? ለምን ጠብቅኛለሽ? አንቺ ሞክሪ፣ እኔ ሞክራለሁ። ሴቷ ቀድማ መሄዷ ነው። አየህ፣ ወንድነት ከዚህ ጫካ እንድትወጣ እንኳን ዋስትና አይሆንም። መልካም እድል። በነገር ላይ አማራጭ ካጣህ እዛ ጋር ያለችው መኪና ያንተ መሆኗን እንዳትረሳ። ስማ፣ ጎማ ተኝቶብኝ ጫካ ውስጥ ቆሜያለሁ። ቀስቅሷ እያሾፍኩ አይደለም እንዳልክ። አራቱን ጎማ ነው የተኛብኝ። እና ምን ላድርግልህ? ወይ 3 ጎማ ገዛና ላክልኝ ወይም ደግሞ የሆነ ነገር አድርግ። ወንድ ልጅ ኑሮ ሲያማረው ሹፍታ ለመሆን ወይ መንግስት ሲያማረው ታጋይ ለመሆን መሰረት አጥቆ ጫካ ይገባል። አንተ ግን ኮንዶም ታጥቀ ሴት ለማሳደር ጫካ ትገባለህ። ጫካ ለጫካ ሄሎ እንዳልክ። ሄሎ ጋሼ። ትቆያለህ እንዴ? አይ ኧረ አልቆይም፣ እየመጣሁ ነው፣ ጠብቁኝ። ይዘኸው እንዳትመጣ ደግሞ። እንዴ መኖር ጋሼ መኖር። እሺ እየጠበቅን ነው። እሺ ጋሼ። ሴት አገኘልክ እንዴ ጋሼ? ከምን ተነስተህ ትግጫልክ?
አይራት ግብዣው ለሷ እኮ ነው ብዬ ነው። በቃ በአንተ አስተሳሰብ እራት አለ ከተባለ ግን ሴት ልጅ መገኘት አለባት። እርግጠኛ ነኝ ወንድ ልጅ ብቻ የተገኘበት እራት የምታውቀው የጌታችን እራት ብቻ ነው አይደል? መቼም ከጋሼ ጋር እራት ለመብላት የማልቀርበት እራት ግብዣ አለኝ አትለኝ ነው? እየደበከኝ ነው። ጋሼ ከሆነ ትምህርት ቤት ጋር ልብስ ለመስራት ኮንትራቱ አውሏል እና የትምህርት ቤቶቹ ባለቤቶች ናቸው እራት የጋበዙ። እና እንዴት አልጠራኝም ጋሼ? ጋሼ ወደ አንተ እየመጣ መሆኑን ስላወቀ ንገረው ብሎ ነበረ። አችልም ብዬ ነው ደክመህ ብዬ ነው። መሄድ ትፈልጋለህ? ምን አይነት ትምህርት ቤት ነው? አሪፍ ነው? ወንዶች ብቻ ነው የሚያስተምሩት። ላንተ ሆነ አራቦን ደመናት ሰዓት የለንም። ታቦት አለም እኮ ያስከው በጣም ይጣፍጣል። ጨምርና ብላ። እንጀራ አረቀች። ረገጥከኝ እኮ። አላወኩም ሰላክ ነው። አላወኩም ማለት ነው። መብላቴ ደስ ካላለ በግልጽ ተናል። እንደው መቼ ሆነም ተስማሙት? ሲሳይም ልጆስ ነው እንዴ? አዎ የባለቤቴ የወንድሟ ልጅ ነው። እኔ ጋር ነው ያሳደግኩት። በማን እንደወጣ አላውቅም። ከእንቅልፉ እንደተነሳ ይደክመዋል። ምሳውን እየበላ እራቱ ይናፍቀዋል። ባንተ ነው የሚስቁት። አብረት ስቃለህ እንዴ? እንቶ እባክህ ይሳቅ። ይሄ ምግብ ካገኘ እኮ ምንም የሚያውቀው ነገር የለም። ከማለቅስ እኮ ብዬ ነው ላጉርስ። ትሪ ግን እንደዚህም ሆኖ ከኔ ጋር ስላሉ ደስተኛ ነኝ። በየተራ እያገቡ ሲወጡ ምን ሆናለሁ እያልኩ እየተጨነቁ ነው። እውነት ነው። የለመዱትን ሰው መለየት ትንሽ ይከብዳል። እናንተም ባላችሁ ቁርኝት በየተራ እያገባችሁ ስትወጡ የምትቸገሩ ይመስለኛል። ምን ነው ሳቃችሁ? ተሳሳትኩ እንዴ? እኛ እንኳን መቼም አናገባም ጋሼ። ከእናታችን ጋር የምናረጅ ነው የሚመስለን። ማግባት አንፈልግም እያልሽ ነው? ብንፈልግ ምን ዋጋ አለው? መንገዱ ዝግ ሆነብን። ባል ማግባት መንገድ ምን ያደርጋል ነው? ወይስ የሰርጋችሁ ቀን ላይ ተቃውሞ ትፈጥራላችሁ? የተቃውሞ ሰልፉንማ ቤታችን ልናረግ ነበር ያሰብነው። ፈቃድ የሚሰጠን አጣን እንጂ። ምንም አልገባኝም ልጆቼ። ምን መሰሉት ጋሼ፣ እናታችን ያወጣችልን ህግ አለ። አሁን ለምሳሌ እኔ ፍቅረኛ የለኝም፣ ግን ቢኖረኝ ራሱ 3 እህቶች እስካገቡ የሚታገሰኝ ሰው መሆን አለበት። 3 እህቶችን እስከምትድሪ አብረሽ ከኖረማ ከፍቅረኛነት በላይ ወንድም አይነት ስለሚሰማው በነካጁ አንቺንም ካልዳርኩ ነው የሚልሽ። ነፃ አውጫችሁ መክሊት ናታ። እርግጠኛ ነኝ የሷን የሰርግ ቀን እንደ ነፃነት ቀናችሁ ነው የምትቆጥሩት። ለሷ እንደዚህ መሆን ግን እንዳልከም ተጠያቂ ነው። እውነቴን ነው እንዴ? እቺን የመሰለች ልጅ መጠጣ ጠጥታ ቤቷ ይዘው መጣ። ወደ ክፍሏ እኮ ይዘው ስትገባ ነው ገብት። ምን ሆንክ? ከባድ ትምህርት አለበት። እየበላ አታውራ ስንለው አልሰማለን። አሁን እንደዚህ የሚሆነው እኮ ከሰው ጋር አልተኛም ብዬ መሬት ላይ መተኛት ላይ ነግራችሁ ፈልጎ እኮ ነው። እንዴ ምንድነው? እዚህ ተቀምጬ ስለኔ ትወያያላችሁ እንዴ? ለታናሾችሽ እንዴ ስጋት እስክትሆኝ ድረስ ልብሽን ለምንድን ነው የዘጋሽው? ዓለማዊ ሆነሽ እየኖርሽ ከተፈጥሮ ህግ ውጪ ትሆኛለሽ ብዬ አላሰብም። ከተፈጥሮ ውጭ ላልሆን እችላለሁ፣ ግን ደግሞ የግድ ከወንድ ጋር መኖር አለብኝ ብዬ ማሰብ አልፈልግም። ከወንድ ጋር መኖር አለብኝ ብዬ ካሰብኩ እሱ አብሮኝ የመኖር ፍላጎት ያበቃ ቀን የሚጎዳው ጉዳት በጣም ትልቅ ነው። ይህንን ደግሞ በእናትና በአባቴ አይቼዋለሁ። ሁሉም ሴቶች አንድ እንዳልሆኑ ሁሉ ሁሉም ወንዶች አንድ ሊሆኑ አይችሉም። አባቴን ጨምሮ እንግዲህ እስከ ዛሬ ድረስ የማውቃቸው ወንዶች ስህተትን መሳሳትና መዋሸት አብሯቸው የተፈጠረ ነው የሚመስለው። ልብሽን ዝግ ስላረግሽ ነው ከዚህ በላይ ማየት ያልቻልሽው። እንኳን እንዳንቺ ታታሪና ብልህ ሴት ቀርቶ ምንም የማታውቀዋ ምንም ትምህርቱ የሌላት ሔዋን አዳምን አሳምና ነው ፍሬው እንዲበላ ያደረገችው።
እንዳልሽው ጥሩ ወንድ ባይኖር እንኳን እንዴት አንድን ወንድ ጥሩ ማድረግ ያቅትሻል? ብዙ ጠንካራ ሴቶችን የመፍጠርሽን ያህል እንዴት ላንቺ የሚሆን ጥሩ ወንድ መቅረጽ ያቅትሻል? ሴት ሁሉን ነገር ማድረግ ትችላለች ትየለም እንዴ? ቦርሳ መክፈት አልነበረብኝ። ለመጀመሪያ ጊዜ ቦርሷ የሚመለስላት ሴት ተገኘች። ያየሁትን ወረቀት ይዤ ካልደወለችልኝ አላገኛትም ብዬ መቅረት ይከብደኛል። ይመስለኛል እኔን የማየት ሱስ ይዘዋል። በየጊዜው ለመምጣት ምክንያት እንዲሆን ለምን ሞዴሊንግ አትማርም? ጨካኝ አስተማሪ እንዲያስተምረኝ አልፈልግም። ማለት ጫካው ስተሽኝሽ ገባዩ ብለሽ እንኳን አትደውይልኝ? ሊፍት ብታጣ እንኳን መኪና ስላለ በመኪና ትመጣለህ ብዬ ነው። አንቺ ከሄድሽ በኋላ ተናድጄ ወደ መኪና ስመለስ የመኪና አራቱን ጎማ ተኝቶ ነው የጠበቀኝ። ራስን ዝቅ ላለማድረግ እውነቱን ትነግረኛለህ ብዬ አላሰብኩም ነበር። ያመንኩበትን ነገር ላደርግ እችላለሁ እንጂ ዋሸት አልወድም። ለነገሩ በመኪና ነው የመጣሁት ብትለኝም እንደዋሻ አውቅብህ ነበር። እንዴት ታውቂያለሽ? ታዲያ እንደዛ አድርገሽ ሄደሽ ነው ግፋ ቢል መግባቴን እንኳን ደውለሽ አትጠይቂኝም? እንደምትዋሸኝ ስላሰብኩ መሰለኝ። እሺ ቦርሳሽን መኪና ውስጥ ረስተሽ እንዴት ታውቂያለሽ? እኔን ለማየት ምክንያት ስለሆነ የምትፈልገው እንደምታመጣልኝ እርግጠኛ ነበር። ተሳሳትኩ? ግን ለሱ አይደለም የመጣሁት። የዛኔ ሴክስ ማድረጋችንና ለማድረጋችን ያስታውስክ አይመስለኝም። እነሱን ልጠይቀኝ ነው የመጣው? አላረግንም ብለሽ ልክጂ ነው? እኔም ፈልገውን ነገር አድርጌያለሁ። ግን ለሱ አይደለም የመጣሁት። ሁለት ተጨማሪ ምክንያቶች አሉ። የመጀመሪያው ትላንትና ብዙ ብር እንዳወጣ ስላረክሽኝ ቁርስ ልትጋብዥኝ ይገባል። እሺ፣ ሁለተኛውስ? ሁለተኛው ደግሞ ቁርስ ለመጋበዝ ከተስማማን እሱን እየሄድን እንልሻለን። እኔ ከሰው እጅ ጎርሼ አላውቅም። እኔ ደግሞ አጠገቤ ሰው እያለ ሳላጎርስ በልቼ አላውቅም። ስለዚህ ዛሬ ለመጀመሪያ ጊዜ ትበላለህ ማለት ነው። ልትጋብዥኝ ካልፈለግሽ ራሴ መክፈል ይችላል። በተረፈ ሳላጎርስ ይችላል። ቆይ ለምን የምታጎርሰኝ? ነፍሷን ይማረውና አያቴ ብቻ ያሳደገች። ሁሌም ስንበላ እያካፈልን እንድንኖር ነው የምትፈልገው። ማጉረስ የለመደ ማካፈል የቸገረውን ትለምዳለች። በጣም ተቃራኒ ነህ። የኔ እናት ደግሞ ሁሉም ነገር በራሳችን እንድናደርግና ከማንም ምንም እንዳንጠብቅ አርጋን ያሳደገች። ሌላ ነገር እኮ ላድርግልሽ አላልኩሽ። ራስሽ የጋበሽኝ ምግብ ላጉርስሽ ነው ያልኩሽ። አንዳንዴ የማይጎዳሽን ነገር ማድረግ መሸነፍ አለ። መሸነፍ ካልሆነና ካልተጎዳ ልማድህን ትተህ ለምን አትበላም? የማጉረስ ብቻ ሳይሆን የመጉረስም ልማድ ነው ያለኝ። አንቺ መጉረስ ማትወጂ ከሆነ ለአንቺ ስል የመጉረስ ልማድ ይተዋለሁ። ግን ቁርሴን በልቻለሁ። እሱማ እኔም በልቻለሁ። እና ለምንድን ነው ቁርስ ጋብዥኝ ያልከኝ? የሰው ንብረት ይዞ የመጥፋት ልማድ ስላስቆምሽልኝ የደስ ደስ ነው። እንደዛ ከሆነማ አንተ ነህ መጋበዝ ያለብህ። እኔ ሴት ልጅ ቁርስ ጋብዣ አላውቅም። ባይሆን ይሄን ልማዴን ካስቆምሽልኝ እራት ጋብዝሻለሁ። እውነት እኔ ሴት ልጅ ቦርሳ ከፍቼ አላውቅም። ስለ አንቺ ግን ይበልጥ ለማወቅ ስለፈለኩ ትናንትና ለመጀመሪያ ጊዜ ሴት ቦርሳ ከፍቼ ተመለከትኩ። እና ማወቅ የምትፈልገውን ነገር አገኘ? አንተ ነው ሞገስ ላይ የሚባለው ታካሚ ከሀገር ወጥቶ እንዲታከም የተጻፈለት ደብዳቤና የሕክምና ወረቀት ማየቴ በጣም ነው ያስደነገጠኝ። የአባቴ ልጅ ነው። እንደ ልማዴ ስልኬን ዘግቼ ቢጠፋብሽ ኖሮ ወረቀቱን ለማግኘት የምታጠፊው ጊዜ ምናልባት የልጁን ሕይወት ሊነጥልሽ ይችላል። እስከዛሬ ነገ የቀሩት ቦርሳዎች ምን ያህል አስፈላጊ ነገር ሊኖርባቸው እንደሚችል አላውቅም። እንደዚህ እንድትሰማኝ ያደረግሽኝ ደግሞ አንቺ ነሽ። ስለዚህ ልታግሽ ይገባል። ምንድን ነው ማገዝ? ሁሉንም ቦርሳዎች ለባለቤቶቹ አብረን መመለስ ፈልጋለሁ። አስተናጋጁ ላይ አልቀረም። አስተናጋጁ ነው ብዙ ዓመት የሰራች ይመስለኛል። እና ይሄ ሜኑ ስታነብ ተጽዕኖ ስላደረገባት ሜኑ የምታነብ ነው የምትመስለው ስታወራ። እንዴት? ቆይ ምንም ነው የጠፋኸው? አሞህ ነው? ቤተሰብ አሞብህ? ስልክ የጠፍቶብህ ነው? ቆይ ምንም ነው የጠፋኸው? አግባኝ ስላልኩህ ወይስ በአንድ ቀን አብሬ ስላደግኩ ነው? አገባህ እንዴ? እንዳጠብቂ ልትለኝ? ሰርግ ልጠራኝ ነው? እንደ ቀን ጊዜ የጠፋው እኮ የመንግስት ንብረት ነው።
የሴቶች ቀን ላይ መበተን የነበረበትን ፍላየር የእጅ መታጠብ ቀን ይዘህልኝ የመጣው ምን እንዳደርገው ነው? ምኑን ነው በእናት አንድ አለኝን ትጥቅ ይዘህብኝ ትጠፋለህ? የኛ ሰው ምላስ እንደሆን ታውቃለህ። ባዶ እግሬን ስሮጥ ትጥቅ ተቸግራ ነው ከማለት በስተቀር የኛ አባባ ቢቂላ እያለ ማሾፍ ይቀናል። አንተ በእናትህ አሁን በአንቺ ምክንያት ነው ሌሎች ሴቶች ንብረታቸውን ያገኙት። ሊያመሰግንሽ ይገባል። ከራስ አልፎ ሌሎች መትረፍ መልካም ነገር ነው። ሰማይን ተመልከት። ኮከቦቹ በጣም ብዙ ሲሆኑ ጨረቃዋ ግን አንድ ነች። ግን በጨረቃዋ ብርሃን ነው ኮከቦቹ ደምቀው የሚታዩት። ጨረቃዋ ባትኖር ቢታዩም ይደበዝዛሉ። እኔ ደግሞ እንደ ጨረቃዋ ነኝ። ስለዚህ እነዚህ ኮከቦች ደብዘው እንዳይታዩ እቃቸው ተመልሶ እስከሚያልቅ አብረሽ ልትሆኝ ይገባል። በትርፍ ሰዓትሽ ማለት ነው። ለማንኛውም ደህና ደር። ደህና ደር ጨረቃ። የት ነው የምታውቃት? ልብስ ትገዛኝ ነው የምትወቀው። ታውቂያታለሽ? ባሏኛ ትምህርት ቤት ነው የሚያስተምረው። ደብረ ዘይት ነው የምትኖረው። እንዳታፍር ብቻዬን ባገኛት ይሻላል። ይሻላል? መኪና ውስጥ ጠብቅሻለሁ። ለምን መኪና ውስጥ ጠብቀኛለህ? ቦርሳችሁ እንደሆነ መልሰን ጨርሰናል። መቼስ መመለሻ ታጣለች ብላ አታስብ። እና በቃ? አዎ በቃ። ዛሬ የገቡ እቃዎችን ጽፌልሃለሁ፣ ቼክ አድርገው። እሺ ነገ ቀጠሮ አለኝ እስክመጣ ስራ ትሸፍንኛለህ? ነገ አልችልም፣ መግሊት ማግኘት አለብኝ። እንዴ እቃዎችን መልሰን ጨርሰናል አላልከኝም እንዴ? አዎ ግን አናዳኛለች። ይሄን ያህል ቀን አብረን አሳልፈን በቃ ቻው ብላ እኮ ነው ደብረ ዘይት የቀረችው። እና ምን ልታረግ ነው? በየትኛው መንገድ እንድትወደኝ ማድረግ ካቃተኝ እኔ ሞቻለሁ። ሉል እኮ ነው ልጁ። ሄሎ ሉል፣ መክሊት ነኝ። አውቄሻለሁ። ስልክሽ እኮ አለኝ። እና ማን መሆኔን እያወቅህ ነው እንደዚህ የምታወራኝ? ወይስ ከማንሳት በፊት ጨፍረ ጨርሰህ ነው? ለምንድን ነው የምትፈታተኝ? መሸነፉን ያመነ ሰው ገጥሞሽ ነው? ሁሌ የሚያጋጥመኝ የተሸነፈ ብቻ ነው። ለማንኛውም ዛሬም ቦርሳዬ መኪና ውስጥ እንደተውኩት ነው። አንቺ ምርኮኛሽ ላለማጣት ሆነ ብለሽ የምታደርጊው ነው የሚመስልሽ? በቃ ለዚህ ነው የደወልሽው? አዎ ቅድም ከፍቶ ስለሄድ ላታመጣልኝ ትችላለህ ብዬ ነው። ጭራሽ አላየሁትም። ግን የማሏሽሽ ቦርሳን ባይኖር በዛው አልቀርም ነው። ሀቀኝነትህ ደስ ይላል። ግን ያው የወንድሜ ቀጠሮ ነገ ነው እና ወረቀቶቹ ቦርሳዬ ውስጥ ናቸው። በጠዋቱ እንድታቀብለኝ ብዬ ነው እንጂ እንደማትቀርማ እርግጠኛ ነኝ። እኔ የምልሽ
ጋሼ ብቻ ነው እንዴ ተማሪዎቹን ልብስ የሚሰፋው? እኛም እኮ እናግዘዋለን። ኧረ አውቃለሁ። እኛስ ብንነሳ ምርጥ አይመስልሽ? ግን ማለት ነው እናሳልፈው። መጀመሪያ ከመክሊት ጋር ቤት የመጣ ቃል እኮ መክሊት ፍቅረኛ ያዝሽ መስሎን እንዴት እንደጨፈርን አታምኑ። ግን ስላንተ የነገረችን እውነት ነው? ምኑ? ድንግል መሆኑ። እንደ መክሊት አይነት ጠንካራ ሴት ካላገኘሁኝ አላገባም ብዬ በዛው አቋሜ እቀጥላለሁ ብዬ ወስኛለሁ። ራሷን ካላገባሃት በስተቀር እንደ መክሊት አይነት ሴት እንኳን መቼም የምታገኝ አይመስለኝም። እሷ መቼም አታገባም። በሷ የተነሳው ቆመ መቅረታችን መስሏል ነበር እንዴ? መጥፎ ሆኖ እኮ አይደለም። ካንተ ጋር ደግሞ በደንብ ተቀራርባችኋል። በዛ ላይ ጥሩ ልጅ ነው ስትልም ነበር። እና ምን አድርግ ነው የምትይው? እንድትወድ ማድረግ ነው። እኔም የቻልኩትን አግዛለሁ። እየሰምታቀ ማለቴ እንቀረበች። እኔ ነኝ የቀረብኳት። አሁን ግን እሷም ልትቀርበኝ የፈለገች ይመስለኛል። እንዴት? የተለየ ነገር አሳይቶ? አዎ ማታ ደወለችልኝ። ልደር ያለች እኮ ነው ያስመሰልክ እንዴ? አድረን እኮ እናውቃለን፣ ግን ከዛ በኋላ ደውላልኝ አታውቅም። ለዛ ነው መደወሏ እየፈለገች እንደሆነ እንዳስብ ያደረገኝ። አብራቻችሁ ምን ነው ገረምሽ? ጭራሽ እንደማታውቅ ነው ይመስልሽ? ኖ እንደዛ ማለት አይደለም፣ ግን አብራችሁ ካደራችሁ በኋላ ስቲል እየደወለችልኝ ከሆነ የእውነትም ትቀርብ ፈልጋለች ማለት ነው መሰለኝ። ከዚህ በላይ መቅረብ ፈልጋለሁ፣ ግን እትሽን ታውቂያታለሽ። ቀላል ሴት አይደለች። የምታግዢ ነገር ይኖራል? ምን እኔ ብቻ ሁላችንም እንጂ የምናግዝ። እርግጠኛ ባልሆነ ከዚህ በፊት እንደዚህ ተደስተ የምታውቂያለሽ? ልክ ነው። ስለዚህ እንደስታ ቤት ሳንገባ ብናቀርብስ? ቤት ምን እያለች ከአባቴ ጋርም ከተለያዩ በኋላ እንዲህ ስትደሰት አይቻት አላውቅም። ሕክምናውን ጨርሳ ደህና ስትሆን እሷ ጋር ነው መኖር ያለብን። ለማድረግ ያሰብክ ነው? ዛሬ እንኳን አብሮ ስለመኖር ነው ማስበው። ምን? እኔ እናንተ አብረን ልንኖር? እሺ ብለህ እንኳን ከአንድ ሴት ጋር መኖር ትችላለህ? አሁን መኖር እንደምችል እየተሰማኝ ነው። በምን ምክንያት? ባለፉት ቀናት ውስጥ ከሌላ ሴት ጋር ማደር ቀርቶ የማየት ፍላጎቴ ጠፍቷል። ከአንቺ ጋር ባሳለፍኩት ቀኖች በጣም ደስተኛ ነኝ። እልኸኛ ነክ ማለት ነው። መሸነፍን ላለመቀበል ወድጃታለሁ ብለህ ራስን እያሳመንክ ነው። የእኔን ተይውና አንቺ ራስሽ ከወንድ ጋር መኖር የምትችይ ይመስልሻል? ከወንድ ጋር ስለመኖር ሲነሳ አንተ ነህ ትዝ የምትለኝ። ወንዶች ሁሉ እንዳንተ ጭራቅ መስሎ ነው የሚታዩ። ስለ ትዳር እንዳላስብ አድርገኸኛል። እህቶቼ ኑሮ እንዳይመሰርቱ እንደ እንቅፋት እንዲመለከቱኝ አድርገሃል። ሰጅና ማለት የፈለግሽውን ከጨረስሽ ልረፍበት፣ ውጭልኝ። እንደው ምን አለ እስከ መጨረሻው ባረፍ። ምን አለ ያንተ ልጅ ሆኜ ባልተፈጠረ። እኔም አንቺን በመውለዴ አንድም ቀን ደስተኛ ሆኜ አላውቅም። ዝም ብዬ ሳይ ማውራት የምችል ድንጋይ መስለህ ነው የምትታየው። ምን አልሽ? ካንተ ይልቅ ድንጋይ ሳይሳሳ አይቀርም። ሲፈልጡት እንኳን ይሰባበራል።
እንዲሆንሽ ቤት መግባት የለብሽ። ካዩሽ ደነግጣል። እውነቷን ነው። በዚህ ሰበብ እዚህ አይነት ልታልፍ ፈለግ? በዛሬ እንደዛ አላሰብኩ። ደግሞ እንደዚህ ሆነሽ ራሱ ሆቴል ማደር የለብሽ። እና የት ልትወስደኝ ነው? እነዚህ ሴቶች ማንሳት ፈልጋለሁ። እንዳልክ ያዝና ወርዳት መጣውኝ። እሺ እንደዛ የማስታወቂያ ባይሰራስ? አረ እንዳትወርቂ። ከዳገት ላይ ወደ መሬት መውደቅ መልሰ እንደምትነሳ ስለምታውቀው ችግር የለው። ከመሬት ላይ እንዳትወድቅ ብቻ መፍራት ያለብህ። ዝም ብዬ ያደነኩ አበላሾች መሰለኝ። መፈላሰፍ ጀመርሽ። ከመሬት ላይ ወዴት ይወደቃል? መሬት የመጨረሻ ዝቅታ እንደሆነች የምታስበው ገደል በሌለበት ቦታ ከቆምክ ብቻ ነው። ከቆምክበት መሬት ጎን ገደል ኖሮ ድንገት ብትወድቅ ግን መሬት ያልከው ተራራ ይሆንብሃል። ስለዚህ መጠንቀቅ እንጂ ማድረግ ያለብህን ነገር ከማድረግ መቆጠብ የለብህም። አንቺ ጋር ሶል ትምህርት የገባ ያለ ነው የሚሰማኝ። ግን ያው ሰነፍ ተማሪ ነኝና ልቤን ፈትነሽ እንዳልወድቅ እፈራለሁ። ጎበዝ ተማሪ እኮ ነው የሚፈራው። ሰነፍ ተማሪማ ቀድሞ እንደሚወድቅ አውቆ በደፈናው እድሉን ይሞክራል እንጂ አይፈራም። እኔ ደግሞ የማያውቀውን ጥያቄ በድፍረት ከሚመልስ ተማሪ ይልቅ ጥያቄውን እንደማያውቀው ለሚናገር ተማሪ ማርክ ብሰጥ ይቀለኛል። ከልጅነት ጀምሮ ለምጠይቀው ጥያቄ አላቅም ማለት ነው የምታወቀው። አዎ እንዳንቺ አይነት አስተማሪ ደግሞ ቢያስተምረኝ እኔ ማስትሬት ኖሬ ነበር። አይ ሁሉንም ነገር አላውቅም ማለት ልክ አይደለም። ለማወቅ መጣር ያስፈልጋል። አይ በጥረትም አይታወኩ ነኝ እኮ ያው የምጥሩ አይሳከልኝም እንጂ። በጣም ደስ ያለችኝ። እንደዛ አይነት ስሜት ሰምቶኝ አያውቅም። እሷ ግን በዚህ አይነት መንገድ አስበኝ ታውቃ አይመስለኝም። ዋናው እንደወደድካት ማወቅ ብቻ ነው። እንደወደድካት ካረጋገጥክ ቀጣይ ማድረግ ያለብህ ነገር ለሷ ነው። እነግራታለሁ። እንዴት አድርጌ በፍቅር ቃላት ልቧን እንደማቀልጠው ፈጣሪ ነው የሚያውቀው። ለኔ ካለው አለው ከፈቀደ ይሆናል። ዝም ብለሽ እንድታዳምጪ ነው። አንቺን ያገኘሁበትን ቀን መርገም ነው። ግን ደግሞ ማንነቴን ሰጥተሽ የአሻንጉሊት በራሱ መንቀሳቀስ እንደማይችል እኔም ያለ አንቺ መንቀሳቀስ እንደማልችል እየተሰማኝ አንቺ ጋር የመጣሁት ሴትነትሽን ወይም ሌላ ነገር ፈልጋለሁ። ወድጄሽ ነው። ማፍቀር እንደምችል ደግሞ ሴትሽ ላጣሽ አልፈልግም። የአሻንጉሊት ካላነሳሽው መነሳት እንደማይችል እኔንም ልዘግታል። የወደደሽ ይመስለኛል። እኔ ደግሞ ለያዘው ነው የሚመስለኝ። አብራችሁ ባታድሩ ኖሮ ይሄን ሀሳብ እቀበልሽ ነበር። ግን አድራችሁ ለምን ብሎልህ ይዘዋል? እሱ እንደሚያውቃቸው ሴቶች አለመሆኔ የመናቅ ስሜት የተሰማው ይመስለኛል። ሰላም ነው? ባለፈው ለማወቅ መጣር እንዳለብኝ ከነገርሽ በኋላ
በህይወቴ የማውቀው ነገር ምንድነው ብዬ አሰብኩ። የማውቀው ነገር ሳስብ አንድ ነገር ብቻ እንደማውቅ ነው ያወቅኩት። ምንድን ነው ያወቀው? ልቤ ከአንቺ ጋር መሆን ይፈልጋል። ይሄ ነው ኤክስም ራይትም ማድረግ ትችላለሽ። ለማርክ ብዬ አይደለም፣ በድፍረትም እድል ልሞክር ብዬ አይደለም፣ እማውቀው ለማለት ብዬ ነው። ሊድ በቃ እሺ፣ ደህና ሁኚ። እና ህፃን እንዳልሆንኩ እኮ አውቃለሁ፣ ግን ከቤተሰብ ውጭ መሆን አልችልም። እኔ አብሬ ባድር እጠላለሁ። ስለዚህ ጊዜው እስኪደርስ ልትታገሰኝ ይገባል። እሺ፣ ደውላለሁ። የጠየቀሽን ነገር ባለማድረግሽ ከብቶሽ ነው ወይስ አንቺም ማድረግ ፈልገሽ ነበር? አብሬው ባድር ደስ ይለኛል። በቃ ተነሽ እንጂ ችግር የለውም። ውጭ ማደርሽን ነው ነጣቅ ማንም አይነካም። ማደር በምችልበት ጊዜ ካልሆነ በስተቀር እናቴን አልዋሽም። ነገ ጋሼ ሁላችንም መጋበዝ ይፈልጋል። ነገ እንኳን የምችል አይመስለኝም። አንደኛ ማሚ ሀገር ውስጥ የምትገባው ነገ ነው። ሁለተኛ ደግሞ ልደቴ ነው። ጥሩ አጋጣሚ ነው። እናትሽ ሲመጡ ጠብቀን አንድ ላይ ሰብሰብ ብለን እናከብረዋለን። ቆንጆ ቦታ አለ፣ አዲስ አበባ የባህል ምግብ አዳራሽ። አላወቅሽው? ደጃችሁ ቤት ሰፈር የሆነ ቅርጽ ያለው ቤት። አላወቅኩትም፣ ግን ደግሞ ያው ልደት እንደዚህ ታስበው ሲሆን ደስ አይልም። አይ ያው ለማንኛውም እንደዋል። እሺ፣ አዳር። መልካም ልደት። እናቴ ብትሰማ ከነሱ በላይ ነው ደስ የሚላት። አንቺ ደስ አላለሽም? በጣም ደስ ብሎኛል። ወንድ ልጅ እንደዚህ ደስ ያሰኘኛል ብዬ አስቤ አላውቅም። ስለ ሴት ልጅ ያለኝን አመለካከት ያስለወጥሽኝ አንቺ ነሽ። ሐቀኝነትህን በጣም ነው የምወደው። እንዳንተ አይነት ወንድ ነበር የሚያስፈልገኝ። ወይ እናቴ ያረጋግቻለሁ። መቼ? ዛሬ? እሺ እሺ፣ እነግረዋለሁ። እኔ እሞትሻለሁ።
ሉሌ 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 አንነሳም አለሽ እንዴ? ስነሳ እኮ ማግኘት መሰለኝ። እሱማ ቀረኩ። ለማንኛውም እናቴ ደውላ ነበር። እራት ጋብዛለች። ይኸውልህ መቅረትም መቆየትም አይቻልም። እሺ መጣን። እንዳትገቢ እዛው እንመጣለን። ሰላምንም ይዘህ መምጣት ትችላለህ። ለነጋሽ ደወልሽላች? አዎ ይመጣሉ። በጣም ነው ደስ ያለኝ። ሰርጌን አስመሰልሽው። ሄሎ፣ በሰላም ነው ሉሌ? ምን ነው? እያሾፍክ ነው? ለማንኛውም እደውልልሻለሁ። በጣም እድለኛ ነሽ። ቆንጆ ልጆች አድርሰሻል። አዎ ባንቺ ናት ነው እንደፋቸው። ምን ባል ታታችኛል እንዴ? አይ አይደለም፣ የምንጠብቀው ሰው ስለነበር ነው። እንዴ ሰው አይደለም እንዴ? ወጣት እኮ ይችላል። ሉል በሰላም ነው ስልክህን ማታነሳው? ሁሉም እኮ አንተን ነው የሚጠብቀው። የቀረ ቤተሰብ አለ እንዴ? አልገባኝም። ደጅ አስጠኑን እኮ ታዲያ እንዴ። መልሷ ወይ እምቢ ወይ እሺ ከሆነ ምግቡን በልተን ብንሄድ ጥሩ ነው አይደል? የተጨነቁበት ጉዳይ ምን እንደሆነ ሳይገባ አንተ ለወደት ትጨነቃለህ። ታምች መክሊት ብመጣ በጣም ደስ ይለኝ ነበር፣ ግን የወንድነት ክብሬ ሞቶ እንዲቀር አልፈልግም። ልዋሽሽ አልፈልግም። እንዳንቺ አይነት ሴት ገጥማኝ አታውቅም። ግን ያው አንቺን በመጨረሻ ሴት ሆንሽ። ሴት ልጅ ደግሞ መጨረሻ ከወንድ ስር መሆን ነው። ስታፈቅሪኝ ይሄ የገባሽ ይመስለኛል። ስለዚህ ከወንድ በላይ እንደሆንሽ ማሰብሽ እንደምታቆሚ ተስፋ አለኝ። ሴት ከወንድ የምትበልጠው በጭካኔ ብቻ ነው። አንቺ ጫካ ውስጥ ጎማዬን አተንፍሰሽ ብቻዬን ነው ትተሽኝ የሄድሽው። እኔ ግን ከቤተሰቦችሽ ጋር ነው ትቼሽ የቀረሁት። ሲመቀየር እንዴት እንደናፈቀኝ ማሰብ አትችይም። ሰላም ሁኚ።
እንግዶቹን ሸኟቸው። ወይኔ ፊሪ በጣም መሰለኝ። ደፋር ማን ጠራና ነው የሚመጣው? ደግሞ እኮ ከሄደ ሳምንት አልሞላውም። አንቺ ነሽ አጥፋተኝ። አርቄሽ አሸኘው ሰው ትጋብዣለሽ? አብረኸኝ አታል ወይስ ለሴክስ ብቻ ነበር የፈለከኝ? አይ ለትዳር ነው የተመኘሁሽ። وضغط لنتائج مدهشة. اطلبوا إنه في البيانات السريعة شهر عملية. طب قولي لي حاجة تكملة العباء ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ምንድነው? ለምንድነው ከሌላ ጊዜ በተለየ የምትንከባከቡኝ? አልገባኝም። ምን ሆኛለሁ? ለምን እንደተጎዳው እንዲሰማኝ ታደርጋላችሁ? ለምን በአንድ ወንድ ምክንያት ተስባብራ የምትቀር ደካማ ሴት ታደርጉኛላችሁ? ምን ነው ቆጨህ እንዴ? ምን ይቆጨኛል? እኔ እኮ ነኝ አልፈልግሽም ያልኩት። ታዲያ ለምን ማየት አስፈለገ? አይ ዲሌት ላደርገው ስለሆነ ከስልክ ላይ እንጂ ከልብ ላይ እንኳን መጣፋለህ አይመስለኝም። አታውቂኝም ማለት ነው። በጣም ስለማውቅህ ነው እንደዚህ ምን ለእሷ እንደሆንከው ለማንም ሴት ስትሆን አይቻላቅም። እልህ ስላስያዘች ብቻ አይደለም ወዳታል። አየሽ የኔ ልጅ፣ ወንድና ሴት መስማማት ካልቻሉ ጎመንና ስጋ ማለት ናቸው። የማይነካኩ የጾምና የፍስክ ምግቦች። መግባባት ከቻሉ ደግሞ በአንድ ብረት ድስት ውስጥ በስለው ጎመን በስጋ ይሆናል። እኔማ ልቤን አሳምኜ መስማማት ጀምሬ ነበር፣ ግን አልሆነም። ወንድ ልጅ ከልቡ መውደድ ይከብደዋል። ለዛም ነው መጽሐፍ ቅዱስ ላይ ባል ሚስቱን ይውደዳት ተብሎ የተጻፈው። ሴት ደግሞ የሚወዳትን መግባት ያለባት። የሚወድ ወንድ ደግሞ ክፋት አይሰራም። እንደው ደፈረኛ ትበይኝና ልጄ እንደሚወድሽ አውቃለሁ። ቀርበሽ እድል ብትሰጪው ከልብሽ ታስቀምጪ ይሆናል። ከዚህ በኋላ ሰው የሚያስቀምጥበት ልቡም አቅሙም ያለኝ አይመስለኝም። እነዚህን ወንበሮች ተመልከቻቸው። ትናንት ተማሪዎችሽ ተቀምጠውባቸው ተምረውባቸዋል። ዛሬ ደግሞ ሌሎች ተማሪዎች ተቀምጠው እየተማሩበት ነው። እነዚህ ደግሞ ተመርቀው ሲሄዱ ሌሎች ተማሪዎች ይቀመጡባቸዋል። ድንገት አንድ ቀን ቢሰበሩ ተጠግነው አገልግሎት ሊሰጡ እንደሚችሉ ሊጠፋሽ አይገባል።
በእኔ የተነሳ እየተጨነቃችሁ እንደሆነ ይገባኛል። ስለዚህ ዛሬ ልነግራችሁ የምፈልገው ነገር አለ። እንዳልክ እንደሚወደኝና ያገባኝ እንደሚፈልግ ብዙ ጊዜ ነግሮኛል። ስለዚህ ተማሪዎቼን እንዳስመረቁ ጋሽን ሽማግሌ ለመላክ የኔን መልስ ነው የሚጠባበቀው። እንዲህ የምትሆኚው እኛ እንዳንጨናነቅ እንደሆነ ይገባኛል። እባክሽ እንዲያትሁኝ የኔ ቆንጆ። መቼስ በአንድ ወንድ ምክንያት ሳላገባ አልቀርም። እንዳልኩ ደግሞ ጨዋና በጣም ጥሩ ልጅ ነው። ስለዚህ ይህን ያህል አያሳስብሽ። ከእናንተ ውስጥ ልዑል የሚያውቀው አለ? ያውቀዋል። ይቅርታ፣ የቀሚስ ትንሽ ሳይዘኝ ነው። ይህ ትንሽ ከፋል። ሰላምዬ፣ የቀሚስ አነሳለ ሳይዝ የለውም እንዴ? ወይ እሱን ጨርሰናል። ሌላ ግን ቆንጆ ቆንጆ ያለ አስመርጣል። ይሄን ነበር በጣም የወደድኩት። እሱን ጉድሽ እኮ መሰራት ትችላለሽ። ሲሰራ ይበላሽ። ለእሱ ነው ላይፍ የምትወስደው። አድራሻ ሰጥሻለሁ። ለምን አከፍቶች ወሽ ሳድርስ ካለ ይቆም ሄሎ ጋሼ፣ በሰላም ነው? ስራ ቦታ ዝግ ነው? ሲሳይ የለም እንዴ? አረ የለም። ሰው ይዤ መጥቼ ነበር። ምን ይሻላል? ከሰው ጋር ስለሆንኩ ትንሽ ቆይቼ እመጣለሁ። አለበለዚያም ነገር መሆን ይችላል። እሺ በቃ እነግርሃለሁ። ምን ይሻላል? ያቆየናል። ተመልሰን መምጣት አንችልም? ቢያንስ ስላደከምኩ ምሳ ልጋብዝ። ለምንድን ነው የምታጎርሰኝ? ችግር አለ? ዛሬ ነው የምንታወቀው ብዬ ነው። እዚህ ያየናቸው ነገሮች በሙሉ መጀመሪያ ሲሰሩ ዛሬ ላይ ደርሰው የእኛነታችን መገለጫ እንደሚሆኑ ማንም አያውቅም ነበር። ፍቅርም እንደዚህ ነው። መጀመሪያ ሲጠነሰስ የትም የሚደርስ ላይመስለን ይችላል። በመላመድ ውስጥ ቀናቶች ሲገፉ ግን የነፍሳችን መጠለያ ሆኖ እናገኘዋለን። እውነት ነው። ፍቅርን የማይጎበኝ ቅርስ ነው። አንዴ እዚህ ጋር አንዴ ቆይ። ሌላ ተከታተል። በሰላም ነው? እሱን አብረን እናጣራለን።
ምን እያደረግሽ እንደሆነ ልታስረጅኝ ትችያለሽ? ሁለታችን ምክንያት ሌላ ሰው መጎዳት የለበትም። ምንድን ነው የምትቀባጥረው? ከጋሼና ከእንዳልክ እያለሽ ግንኙነት ምንድን ነው? ጓደኛዬን ጠብሰሽ የሁለታችንን ግንኙነት የምትመልሽ ከመሰለሽ ተሳስተሻል። እንዳልክ በጣም አስኪያለሽ ነው። በማያገባው ነገር እንዲጎዳ አልፈልግም። ታውቃለህ፣ ሰው አንዴ የነበረውን መጥፎ አስተሳሰብ ከቀየረ በኋላ ወደ በፊት ማንነቱ ለመምጣት በጣም ከባድ ነው። እኔ ደግሞ እድሜ ላንተ ከመሸናነፍ አስተሳሰብ ወጥቻለሁ። አንተ ግን አሁንም እዛው ነህ። ልውል እንደ ስምህ ነህ ማለት ነው። ወደፊትም ወደ ኋላም ሲያነብህ ያው ነህ። ለጓደኛ የምታስብ ከሆነ በቃ ዝም በል። ከወንድ ጋር ስላያት ነው የተናደድከው ወይስ ልጁ ጓደኛህ ስለሆነ ነው? በሱ ልትበቀለኝ አስባ ነው የሚሆነው። እሱ ደግሞ ምንም አያውቅ፣ ሊረዳኝ አይችልም እንጂ ለሷ ምንም ስሜት የለም። እሺ ለምን ተለያያችሁ? በጣም ትምክተኛ ነች። ወንድ በጣም ትንቃለች። ስለዚህ ከሰው አለመለየቷን እንድታውቅ ብዬ ነው እንደዚህ ያደረኩት። ንዴት ግን እስቲ ለሷ ስሜት ያለህ ነው የሚመስለው ነው ከተውካት በኋላ ቆጨ? አረ ከሷ የበለጡ ብዙ ሴቶች አውቃለሁ። ምኗም እኮ ያምር። በአንቺ አይስታይ ደግሞ እንዴት እንደምታስጠላ። ስሚኝማ፣ አሁን ከሉል ጋር ነው ያለሁት። በጣም ስለሰከረ ሆቴል ሩም ውስጥ ይዤው ገብቻለሁ። ማሚ ምን ልታረጊ ነው? ልጄ ሌላ ህይወት ከጀመረች በኋላ እንዲረብሻት አልፈልግም። ስለዚህ ራቁቱ ልቅረጸውና ሁለተኛ አጠገቧ እንዳይደርስ ብናስፈራራው ምን ይመስልሻል? ትቶን አይተዋት ስለሚችል ጥሩ ሀሳብ፣ ግን አንቺንም እንዳይጎዳሽ ራስሽን ጠብቂ። ሰውነት በጣም ያምራል። ያንቺን በጣም ያምራል መክሊቴ። እኔ እያለ መክሊት ትላለህ? ሶሪ ማረጋች። አንቺ ደንሽ እንደሚያስደንቀኝ ነገር የለም። በጣም ነው ማደንቅሽ። ድምጽ ኑሮኝ ኑሮ ብዘፍን አንቺ ነበር በቪዲዮ ያስቀረጽኩ ማስደንስሽ። Necessarily should. ምንም ደስ የሚል ነገር የለም። ምን ለማየት ነው የፈለገው? እንጂ ደስ የሚል ነገር ካለ ማየት የምትፈልገውን ነገር ሳታቅ ቻናል ብትቀያየር ትርጉም የለውም። ቅድሚያ የምትፈልገውን ነገር ወቅ፣ ከዛ እሱን ለማግኘት ነው መቀያየር።
ወደ ቤት ሄጃለሁ። ተነስ ረፍልን ሄደ አንቺ አሪፍ ሞዴል ነኝ። ስትዬ ላኩላችሁ ልባሽ ቀሚስ ነው። እዚህ ጋር ተበልቷል። አትስቂም እንዴ? ሁሌ መሳቅ እኮ ይደክማል። ደበረሽ? ከደበረሽ ለምን ቤት ሄደን ገበጣ ምናምን አንጫወትም? ሲሳይ ማለት እሱም ያጫወትሻል። ሲሳይ ጨዋታ በጣም ነው የሚችለው። ሳቅ ብቻ እኮ ህይወት ሊሆን አይችልም። ቆይ ለምንድን ነው የምትወደኝ? እንዴትስ ነው የምትወደኝ? ቆይ ስለ እኔና ስለ አንተ መቼ ነው የምናወራው? አሁን ከወራን እያወራን ነው አይደል? ስለ ገበጣ እንቅልፍ እምቢ አለኝ። አብረሽ ልተኛ? ሄሎ ማማ። ችግር የለም ማማ፣ ቀስ ብለሽ ደርሻለሽ። የበኋላ ፕሮግራም ላይ አሁን እንኳን እያለቀ ነው። እሺ ማማ። ከዚህ በኋላ በሚኖራቸው ህይወት መንገድ ተጽዕኖ ፈጣሪ ሴቶች መሆን አለባችሁ። ሴት ልጅ ምንም አይነት ነገር ማድረግ እንደምትችል በማሳየት ምሳሌ መሆን አለባችሁ። ጋሼ እንዳለው አገራችን ብዙ ታላላቅ ሴቶችን ያፈራች ነች። እናንተም የነሱን ያክል ታላቅ ለመሆን መጀመሪያ ራሳችሁን ማክበር አለባችሁ። ራሳችሁን ካከበራችሁ ማንም ሊንቃችሁ አይችልም። ራሷን የምትመራ ሴት ማንም ወደ ፈለገው ሊመራት አይችልም። በህይወታችሁ ውስጥ መሰናክል ቢያጋጥማችሁ እንኳን ዘላችሁ የምታልፉት እንጂ ተሰብራችሁ የምትቀመጡ ሴቶች መሆን የለባችሁም። ምክንያቱም እናንተ ሴቶች ናችሁ። ስለዚህ ባለቀሚስ ሁኑ። ጋሽ ትናገር። እንደዚህ አይነት ሰው ወደዚህ ሀገር የሚያስፈልገው ጋሽ። መልካም ቀን። ማታ ወዳለው ፕሮግራም እንሄዳለን። አመሰግናለሁ። ዛሬ ልጄ ስላደንሽልኝ ላመሰግንሽ አይደለም የመጣሁት። እስካሁን ያጠፋሁትን ጥፋት ይቅርታ እንድታደርግልኝ ነው የመጣሁት። እናም ይቅርታ ለመጠየቅ ነው።
ባለፈው የነገርሽ ነገር ትክክል ነሽ። ሰው አንድ ጊዜ መጥፎ ባህሪውን ከተወ በኋላ ወደ በፊት ማንነቱ ለመመለስ በጣም ነው የሚከብደው። ባጉልል ተሞልቼ በተውሽም አንድ ቀን ግን የአሸናፊነት ስሜት ተሰምቶ ነው ያውቅ። እንኳንስ ሌላ ሴት ላስብ ይቅርና ራሴንም እንደረሳ ነው ያለሽ። ወደ በፊት ማንነት መመለስ እንደማልችል አውቀዋለሁ። አንቺን ማጣት ደግሞ አልፈልግም። ወድቄ ባለመቅረት የተሸነፍ መስሎክ ድጋሚ ልጥለኝ ነው የመጣኸው? እንደሚወድሽ እንኳን እኔ ምስክር መሆን እችላለሁ። አንዴ ብቻ ይቅርታ አድርጊልኝ እንጂ እንደ ባል በወንድ መንፈስ ሳይሆን እንደ ባሪያ ላገለግልሽ ነው። ጭራሽ መንበርከክ ሉሌ እንዳልክ አንተ ያልተሰረዘና ያልተደለዘ ማንነት ነው ያለው። በቀላሉ ማንም ሊያነብ ይችላል። እኔ ግን ከሱ ውጭ ማንም ሊያነበኝ ይችላል። ሉሌ መፈናፈኛ አጣውን እኮ። ኦኬ ይችላል። አንተ ገጠር ገብቼ ልጥላፍ? ይሄ ልጅ አያሳዝንም? ይመንን ሳያገባ ገዳም ይግባል። ልዑልን ማንበርከክ ከቻልሽ የሰማ ቤትሽን ጭምር ነው ያመቻችሽው። አንተ ብጤና መንበርከክ ታላቅ እህቴ ታግባ ብዬ እንጂ እኔም እኮ ፍቅረኛ የለኝም። ኧረ ዝም በይ። ሉሌ እንዳይሰማ ይሄንን። አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118 12 44 88 ወይም በ0955 04 04 04 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ